ጤና ይስጥልኝ የፈንታሌ ሚዲያ አድማጮች። በአንድ በኩል የዓለም አቀፉን የንግድ መስመር ያጨናነቀው የሁቲዎች የቀይ ባህር ላይ ጥቃት፣ በሌላ በኩል ኢራንን ለመግታት የተመሰረተው የሳውዲ ቱርክና ፓኪስታን ታሪካዊ የጋራ መከላከያ ጥምረት፣ በመካከለኛው ምስራቅ እየተቀጣጠለ ያለው ይህ አዲስ የኃይል ሚዛን ለውጥ በዓለም አቀፍ የነዳጅ ዋጋ፣ በኢራን ስትራቴጂና በአሜሪካ የበላይነት ላይ ምን አይነት ድንገተኛ መናወጥ ያመጣል? ሙሉ ጥልቅ ትንተናውን ፈንታሌ ሚዲያ አዘጋጅቷል። አብራችሁ ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ይሄ እዚህ ጋር የምትመለከቱት የሳውዲ አረቢያ የምስራቅ ምዕራብ የነዳጅ ቧንቧና የያንቡ ወደብ አጠቃላይ ስትራቴጂካዊ ውጤት ወይም አጠቃላይ እይታን ግንዛቤ የምንወስድበት ነው። ጨዋታ ያለው እዚህ ላይ ነው። ለምን ካላችሁ እዚህ ጋር አሁን ትንታኔያችንን በደንብ ለመጨበጥ ካርታውን ኤክስፕሌን ላድርግላችሁ። እዚህ ላይ እንዳለ መጀመሪያ ወደ ዋናው ጉዳይ ከመግባታችን በፊት አሁን የካርታ ዋናው ይዘቶች እንደምታዩት የምስራቅ ምዕራብ የነዳጅ ቧንቧ ፔትሮሊየም ላይኑ ነው። እንግዲህ በካርታው ላይ እንደምታዩት በደማቅ ብርቱካናማ መስመር የተሳለው የሳውዲ አረቢያ የነዳጅ ምርት ከምስራቃዊ ክፍለ ሀገር አብቃይ በመሬት ላይ አቋርጦ ወደ ቀይ ባህር ዳርቻ ያንቡ የሚጓጓዘው የ1200 ኪሎ ሜትር ርዝመት ያለውን ቧንቧ ያሳያል። አንድ ሁለተኛው የያንቡ የንግድ ወደብ ወይም የምስራቅ መዳረሻው በካርታው በስተግራ በኩል በክብ ተለይቶ በዝርዝር የቀረበው የያንቡ ወደብ የመጨረሻው የቧንቧ መዳረሻ ነው። ካርታው እንደሚያሳየው ያንቡ በሆርሙዝ የሚከሰቱ ወታደራዊ ግጭቶችን ወይም እገዳዎችን በመሬት ላይ በሚደረግ ኦቨርላንድ ባይፓስ በኩል የማስቀረት ስትራቴጂካዊ ጠቀሜታ ያለው ነው። ስለዚህ የያንቡን የንግድ ወደብ ጥቃት ማድረስ ለሳውዲ አረቢያ ሁለቱንም አማራጭ መዝጋት ማለት ነው። አሁን ስትራቴጂካዊ የባህር በሮቹ ምንድን ናቸው? ካርታው የሳውዲ አረቢያን ኤክስፖርት የሚወስኑት ሁለት ወሳኝ የባህር በሮች ያሳያል። አንዱ የት ነው? የሆርሙዝ ነው። በመደበኛ ሁኔታዎች 80 በመቶ የሳውዲ ነዳጅ የሚያልፈው ነገር ግን በቀጠናዊ ግጭት ተጋላጭ ሆኖ ያለው የሆርሙዝ መንገድ ነው። ሌላ ሁለተኛው የባብ አልመንደብ በደቡባዊ ቀይ ባህር የሚገኝ እና ከቅርብ ጊዜ ወዲህ በሁቲዎች ጥቃት ስጋት የተደቀነበት መስመር ነው። የመንና ራሱን የባብ አልመንደብን ተመልከቱት። ሌላው ተዛማጅ መሰረተ ልማቶች እዛው ላይ ተመልከቱ። ካርታው ከነዳጅ ቧንቧው በተጨማሪ በጎን የተዘረጉ ሌሎች የመሰረተ ልማት መስመሮች እንደ ዋናው የጋዝ ስርዓት እና የማጣሪያ ማዕከላት በምልክት ያሳያል። ስለዚህ ካርታው ይሄን ነው ይመስለው አለ። ኦኬ፣ እዚህ ድረስ ካወራን ካርታውን በዚህ መረጃ ኤክስፕሌን ካረግ ነው ሌላ መገንዘብ ያለብን ነገር ምንድን ነው? በየመንና በሳውዲ አረቢያ አሁን ባለው ተጨባጭ ሁኔታ የሚደረጉ ጦርነቶች ምን ማለት እንደሆነ ለሳውዲ አረቢያ ገብቶናል ማለት ነው። እንግዲህ ፔትሮሊየም ላይ ነው ያሳየዋችሁ በመባል የሚታወቀው እንግዲህ የሳውዲ አረቢያ ምን ብለን የምስራቅ ምዕራብ የነዳጅ ቧንቧ ግዙፍ የኃይል ምህንድስና ውጤት ነው። አንድ ማወቅ ያለብን የመስመሩ ዋና ዓላማ ምንድን ነው? ተጋላጭ የሆነውን የሆርሙዝ ሰርጥ በመሬት ላይ የሚደረግ አማራጭ በማለፍ በምስራቅ የሚገኙ ዋና ዋና የነዳጅ ማምረቻ ቦታዎችን በቀጥታ በቀይ ባህር ላይ ከሚገኙ የኤክስፖርት ማዕከላት ጋር ማገናኘት ነው። ስለዚህ ይሄ 1200 ኪሎ ሜትር የተዘረጋው ላይን ቀላል ላይን አይደለም። 5 ሚሊየን ለበበሉ 5 ሚሊየን በርሚል ጥሬ ነዳጅ ማጓጓዝ ይችላል። ስለዚህ ሳውዲ አረቢያ ወይም የሳውዲ አርማኮን ዋናው ከነዳጅ ጋር የተያዘው የሚወጡ የጋዝ ፈሳሾች ማጓጓዣ ቧንቧዎች ወደ ጥሬ ነዳጅ ማጓጓዣን በመቀየር ከፍተኛ የድንገተኛ ጊዜ አቅም በቀን ወደ 7 ሚሊዮን በርሚል ለማሳደግ ማስፋፊያ ይዟል። ልብ በሉ
የዚህ ዋና ዓላማና ጽንሰ ሐሳብ ከየት ነው የመጣው ካላችሁ ስርዓቱ ስራ የጀመረው በ1981 የኢራንና ኢራቅ ጦርነት በባህረ ሰላጤው ይካሄድ የነበረው የነዳጅ መርከቦች ጦርነት በከፋበት ወቅት ነበር። ዋናው ታሳቢው የሆርሙዝ ሰርጥ ቢዘጋ ወይም ፈንጂ ቢጣል እንኳን ሳውዲ አረቢያ የጥሬ ነዳጅ ኤክስፖርቷን ማስቀጠል እንድትችል ይሄን ነው የዘጉት። የያምቡን ኤክስፖርት ወደብ ስትራቴጂካዊ ፋይዳውን ነው የመቱት። ማን ነው የመቱት? አንሰሩላዎች ናቸው የመቱት። ስለዚህ ይሄ ምን ማለት ነው? የኤክስፖርት እንቅስቃሴን ከመካከለኛው ምስራቅ መነጠል ምን ማለት ነው? በመደበኛ ሁኔታ ምን ብለናል? 80% የሳውዲ አረቢያ ጥሬ ነዳጅ ኤክስፖርት የሚያልፈው ቤት ነው በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ነበር። ይሄ ብሎክ ተደርጓል። ሳውዲ አረቢያ እባካችሁ ኢራንን አትምቷት የምትለው አለ ምክንያት አይደለም። አንደኛ ኢራን ታጠቃታለች፣ አርማኮን ታጠቃለች። ሁለተኛ ስትራቴጂካዊ ግንኙነት ወይም የተሳለጠ ድጋፍ የሚያደርገው የየመኑን ዲፋክቶ ገቨርንመንት አንሰሩላ ደግሞ የያምቡን የወደብ መዳረሻ የባብ አል መንደብን በመዝጋት አጠቃላይ ቀውስ ይፈጥራሉ ማለት ነው። ስለዚህ ይሄ ከፍተኛ ኤክስፖርት አቅሟን ዜሮ ነው ያስገቡት። ሳውዲ አረቢያ የተፈራረመችው ስምምነት ይሄን ነው የሚመስለው። ግን ችግሩ ምንድነው? ወደ ምዕራባውያን ገበያዎች ቀጥታ መዳረሻ ማግኘት አንዱ አድቫንቴጇ ነበር። ቤት በያምቡ ሳውዲ አረቢያ በአውሮፓ በሜዲትሬኒያን እና በሰሜን አፍሪካ የሚገኙ ገበያዎቿን በብቃት እንድታቀርብ ያስችላት ነበር። በያምቡ የሚጫን ጥሬ ነዳጅ የሚከተሉት ቀጥተኛ መዳረሻዎች ያገኛል። ከዛች ወደብ ላይ እሱን ወደብ ነው ዛሬ አካባቢ የመቱት። ሁለት ቦታ ነው የሚጎዳት። ያምቡን ይመቱባታል፣ ቀይ ባህርን። ባቤል መንደብ ላይ ደግሞ መተው ወደዛ እንዳያልፍ ይዘጉባታል ማለት ነው። በሆርሙዝ ተዘግቷል። ሳውዲ አረቢያ ዋና የመጫወቻ የመታነቂያ ቦታ ላይ ገብታለች። የነዳጅም የገንዘብም ፓወር ሃውስ ብትሆን ዋጋ የለውም። ስለዚህ የስዊዝ ካናል ለምሳሌ ወደ አውሮፓ ወደቦች ለሚጓጓዝ የነዳጅ መርከቦች ወሳኝ ነበር። በያምቡ ጋር ቤት ትሄዳለች፣ በቀይ ባህር ወፍ የለም። ሌላው የሰምድ ቧንቧ መስመር በግብጽ በኩል የስዊዝ ካናልን በየብስ የሚያል መስመር ሲሆን ግዙፍ ነዳጅ መርከቦች ጥሬ ነዳጆች በቀይ ባህር ዳርቻ ወርዶ በሜዲትሬኒያን ዳርቻ እንደገና እንዲጫኑ ያስችል ነበር። ስለዚህ በጣም ከባድ ስጋት ውስጥ ነው የጣላት ማለት ነው። አንሰሩላ የፕሮክሲ ዋር የሚያካሂድ ሳይሆን የመን ውስጥ ያለ ዲፋክቶ ገቨርንመንት ነው። ግን አንዱን የየመን ክፍል ሳውዲ አረቢያ በምትደግፋቸው ከዚህ በፊት በአንሰሩላዎች የተባረሩት ፕሬዝዳንት የሚቆጣጠሩ ቦታዎች ባሉ የየመን ኃይሎች አንሰሩላናውን ሳውዲ አረቢያ ያስደበደበች ነው። ለዛ ምላሽ እነሱ የያምቡን መዳረሻ ቀይ ባህር መውጫዋን ባቤል መንደር ወደዚህንም ሁለቱንም እየመቱባት ነው። ስለዚህ ለዚህ ችግሯ ምናልባት የፓኪስታንና የቱርክ የሴኩሪቲ ፓክት ይሄን ይመልሳል ወይ? ጥያቄው እሱ አይደለም። አንሰሩላዎችን ለመምታት ሲንቀሳቀሱ ኢራን በእነዚህ ሀገሮች ላይ ምን ታደርጋለች? ምክንያቱም ከቱርክ የሚነሱ የአሜሪካ የጦር ኃይሎች ኢራንን መጥተዋል። ቱርክ ነዳጅ ለእስራኤልም ለአሜሪካ በሷ እንዲያልፍ ትተባበራለች። 2 ጊዜ ባላስቲክ ሚሳይል ወደ አንካራ ኢራን ተኩሳ በአጋጣሚ ኢንተርሰፕት ተደርጓል እንጂ ቱርክን ለመምታት ኢራን ተንቀሳቅሳለች። አሁን ኢን ሪል ሴንስ ኢራን ስትመታ ሳውዲ አረቢያን ትመታለች። እሱ ብቻ አይደለም፣ አንሰሩላ ቀይ ባህርና ባቤል መንደርን ይዘጋሉ። አዲዮስ። በዚህ ጊዜ ቱርክ፣ ፓኪስታን ከአሜሪካ ከእስራኤል ከሳውዲ አረቢያ ጋር በጋራ ሆኖ ኢራን ያጠቃሉ ወይ ነው። ይሄ እንቆቅልሽ የሆነ የሴኩሪቲ ስምምነት ነው። ያን ያደርጋሉ አያደርጉም ወደፊት የሚታይ ነው። ግን ቁልፉ ጥያቄ አሁን ሳውዲ አረቢያ ታንቃለች። በሆርሙዝም አልቻለችም፣ በያምቡም ማውጣት አልቻለችም። ግን አንሰሩላን በራሷ በምትደግፋቸው የየመን አካሎች ግን ታስደበድባለች። ስለዚህ ይህ ጉዳይ መጨረሻው ምን ሊሆን ይችላል የሚለው ነው ከባድ፣ ማንም ምላሽ ሊሰጠው የማይችለው ጉዳይ። ስለዚህ የሁቲዎች የባህር ላይ እንቅስቃሴ የቀይ ባህር ቀጠናው የኢኮኖሚና የንግድ መስመሮችን ማስተጓጎል አሲሜትሪካል ማሪታይም ዲስረፕሽን ነው። አንድ ስልት የሚጠቀሙት ምንድነው?
በመርከቦች ላይ ያተኮረ ፈጣን ጥቃት ማድረስ፣ ድሮኖችና የባህር ሚሳይሎችን በመጠቀም ዓለም አቀፍ የንግድ መርከቦችን በቀይ ባህርና በባቢል መንደብ በኩል እንዳያልፍ ማድረግ ነው። ሌላ ተለዋጭና ፈጣን ጥቃቶች ላይ የተመሰረተ ይጠቀማሉ። ስለዚህ እናጠቃለው ሂዝቦላስ ነው። ስትራቴጂክ እኩልነት መፍጠር እና ቀጥተኛ ጥቃት መግታት፣ ስትራቴጂክ ስታንድ ኦፍ ዲተራንስ ለማ ከእስራኤል ጋር። ስለዚህ ሁለት የተለያዩ ኃይሎች በሚዲያ እየቀረቡ አንዱ ዲፋክቶ ገቨርንመንት ሆኖ አንዱ ፕሮክሲ ወይም ዘ ስቴት ውዝን ዘ ስቴት ብትሉ ትችላላችሁ። ሊባኖስ ውስጥ ፓርላማ ውስጥ ተመራጭ የሆነን ሂዝቦላ በቀጥታም ደግሞ ለኢራን ኃይሎች ተጠሪ የሆነ ነው። ሳውዲ አረቢያ በኢራን ነው የምመታው የምትለው ነገር አሁን እንደ ፈንታሌ ሚዲያ አይሰራም ብቻ አይደለም። ሳውዲ አረቢያ አንዱን ክፍል ይዛ ራሷ በየመኑ ስልጣን እንዲቆጣጠሩ የሚፈልጉ ኃይሎችን ትደግፋለች። ግን አጠቃላይ ኮርፖሬት ሚዲያው ላይ ሲቀርብ እሱናው በደንብ ማየትና ማወቅ ያለብን ሲቀርብ ምንድነው እየተባለ ያለው? የኢራን ፕሮክሲ አንስሩላ በየመን ውስጥ ስልጣን የሚፈልግ ከየመን የበቀለ የመንን ማስተዳደር የሚፈልግ በጣም ኢንዲፔንደንት የሆነ የክወናም የፋይናንሻል ገቢ ከኢራን ጋር ያለው ግን ስትራቴጂክ የሆነ ትብብሮች የሚፈጽሙ ማንም ሀገር እንዳለው ነው እንጂ ፕሮክሲ ዋር አይደለም ማለት። ስለዚህ ሶሉሽኑ ሳውዲ አረቢያ ለየመን ውስጥ ላሉት ኃይሎች ዲሞክራሲያዊ ሂደቶችን በማመቻቸት የየመን ህዝብ ሊመርጠው የሚችለው አጠቃላይ ዲሞክራታይዜሽን ኮንስቲቱሽናሊዝም በመፈጸም የምትወጣው ጉዳይ እንጂ በሴኩሪቲ ፓክት የምትወጣው ነው ተብሎ መውሰድ አይቻልም ማለት ነው። ስለዚህ የዛሬ ፕሮግራማችን ዋናው ቁልፉ ጭብጥ ምንድነው እዚህ ላይ ማወቅ ያለብን ስናጠቃልለው በሚዲያ የሚነገረን አንድ እሱን በትክክል አለማወቅ እንደ ፈንታሌ ሚዲያ ቱርክ ፓኪስታን የሚገርሙ ሀገሮች ናቸው። ቱርክ ኢራን እንድትፈርስ አትፈልግም። ለምን? ኢራን ከፈረሰች ከፍተኛ የስደተኛ ፍሰትና በኢራን ያሉ የኩርድ የሶሪያ በተጨማሪም ራሷ ቱርክ ውስጥ ያሉት በሶስቱ ሀገሮች የኩርድ መንግስት እንዲመሰርቱ ይሄ እስራኤል እንደምትጫወት ታውቃለች። ግን አሁን የገባችበት ፓክት ሳውዲ አረቢያ ተነካች ብላ ኢራን ላይ በምትተኩስ ጊዜ ተጨማሪ ኢራንን የሚያፈርስ አቅም ሆናን ብትመጣም ቱርክም አንካራም አይቀርላቸው የኢራን ዱላ ግን የምትፈራው ስጋት የኩርድ መንግስት የመመስረት እድሉ ሰፊ ነው። ፓኪስታን ደግሞ የኢኮኖሚ ዴፊሲቷን በባርጌኒንግ ወይም አደራዳሪ መስላ ገብታ ኩዌት ስትመታ ከኩዌት ጋር ትፈጽማለች፣ ከሳውዲ አረቢያ ጋር ትፈጽማለች፣ ዩናይትድ አረብ ኤሚሬት ጋር ትፈጽማለች። ዋናው ግን የኢራን አሲሜትሪክ የዋር መንገድ አሜሪካ ኢራንን ስትመታ ፓኪስታን የሴኩሪቲ ስምምነት የምትፈራረማቸው ሀገሮች በኢራን ይጠቃሉ። አዘ ሴም ታይም አሜሪካና ኢራንን አደራዳሪ አዘ ሴም ታይም ኢራን የምትመታቸውን ደግሞ የሴኩሪቲ ኃላፊነት ወሳጅ ሆና ልትጫወት የምትችለው ሚና በጣም አስቂ ነው። በጣም አስቂ ነው። ሊሆን የማይችል የማይመስል ጉዳይ ነው ማለት ነው። ስለዚህ የየመንና የሳውዲ አረቢያ ጉዳይ በመሐመድ ሰልማን እጅ ነው ያለው። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። በተለይ በጣም ሼር አድርጉልን። ብርቱ በተለይ በአሁን ሰዓት የሁቲ በሳውዲ አረቢያ ላይ መርከቦች ላይ ጥቃት መፈጸሟል፣ በቀይ ባህር ጋር እንዳያልፍ ማድረጓል። ስለዚህ አዲስ የሴኩሪቲ አሬንጅመንት መጥቷል። ግን በእርግጥ ይሄ ስምምነት በሁቲና በኢራን መካከል ያለው ግንኙነት ምንድን ነው የሚለውን እንድናይ የግድ ያስገድደናል። ምክንያቱም አሁን ፖይንት ኦፍ ዲስከሽናችን ሳውዲ አረቢያ ነች። ሴኩሪቲ አሬንጅመንት ፈጥራለች፣ አዘ ሴም ታይም ከሁቲ ጋር ተጋጭታለች። መሀል ላይ ደግሞ ኢራን ነው የምትከሰሰው። ስለዚህ በዚህ የመቋቋም ዘንግ የሚሉት ወይም አክሲስ ኦፍ ሬዚስታንስ ውስጥ የሁቲ ከኢራን አንጻር ያለው የነፃነት ውሳኔ ሰጪ ኦቶኖሚ እንዴት የሚታይ ነው? ምክንያቱም አንስሩላ ከተለመደው የባዕድ ወኪል ወይም ፕሮክሲ ብያኔ ከተሰጠው አካል በጣም የወጣና የራቀ ነው። ወይም በተለየ መልኩ ከኢራን አንጻር ከፍተኛ የሆነ የክወና አንድ ራሱን ችሎ ኦፕሬሽን የማካሄድ የሪዮት ዓለም
ራሱ ፓርቲው እንቅስቃሴው የቀረጸበት ርዕዮተ ዓለም መሰረታዊ ልዩነት አለው። ሌላ የፖለቲካ ነፃነት ያለው አካል ነው። በየመን ውስጥ ኃይል ነው። ሁቲዎች ከቴሄራን ጋር በጋራ ስትራቴጂካዊ ግቦችና በወታደራዊ ድጋፍ የተሳሰሩ ቢሆንም በዋነኝነት በየመን አገር በቀል ፍላጎቶች፣ ቀጠናዊ ምኞቶችና በራሳቸው አመራር ውሳኔዎች የሚመሩ ራሳቸውን የቻሉ የሀገር ውስጥ ኃይሎች ናቸው። ይሄ ሊሰመርበት ይገባል። ምን ማለት ነው? የሁቲዎች ነፃ የውሳኔ ሰጪና ዋና መሰረቶች ምንድን ናቸው? አንደኛ ርዕዮተ ዓለማዊና የሃይማኖት ልዩነት አላቸው ስንል ምን ማለት ነው? አሁን የዛይድ ሺያ ማንነት እና ሊባኖስ ውስጥ ያለውን ሂዝቦላን ብትወስዱት ወይም ከኢራን ጋር እንደተሰለፉት የኢራቅ ሺያ ሚሊሻዎች ሳይሆን የአንሰሩላ መሰረት በሰሜን የመን ብቻ በሚገኘው ልዩ የሺአ እምነት ዘርፍ ዛይዲያ ለተባለ ወይም በተባለ ላይ የተገነባ ነው። ለምሳሌ የወላይት አልፋቂ መርሆ አለመኖር ምን ማለት ነው? የሁቲ አመራር የቴሄራን ወላይተ አልፋቂ ወይም የኢስላሚክ ህግ አዋቂ የበላይነት መርሆን አይከተሉ ወይም ለኢራን የበላይ መሪ ሃይማኖታዊ ታዛዥነትም የላቸው። የጸረ ኢምፔሪያሊዝም ንግግሮች ከቴሄራን ጋር ቢያመሳስላቸው አንቲ ኢምፔሪያል የሆነ ትርክት ቢኖራቸውም የሚመነጩት ግን ዋና ሀሳቢያቸው ከየት ነው? ከራሳቸው ውስጣዊ የርዕዮተ ዓለም እድገት ነው። በጣም ኢንዲፔንደንት ናቸው። ሚዲያ ላይ ግን ስናያቸው የኢራን ፕሮክሲ ዋር ራሳቸውን ችሎ የማይቆሙ የራሳቸው ፍላጎት የሌላቸው በራሳቸው ማንነት ላይ ያልቆሙ ተደርጎ ነው የሚነገረው። ለምሳሌ የእዝ መዋቅርና የክወና ነፃነት። ይሄን ለምንድን ነው መናገር የፈለግነው? ሚዲያ ላይ ስታዩት ወይ ቀጥታ ሲቀርብ እየተላላኩ የሚፈጽሙ ተደርጎ ስለሚታይና ይሄ ስምምነትም ሳውዲ አረቢያ ከሁቲዎች የሚደርስብኝ ጥቃት ከጀርባ ኢራን አለች በሚል ሙሉ ለሙሉ ማሳያ ስለምትጠቀም ነው። ለምሳሌ የተማከለ ያልሆነ ውስጣዊ አሰጣጥ በቀይ ባህር የሚደረጉ ለምሳሌ የሚሳኤል ጥቃቶች፣ የኢላማ መረጣዎችና ድንበር ተሻጋሪ እርምጃዎችን ጨምሮ የሁቲዎች ወታደራዊ እንቅስቃሴዎች ታቅደው የሚፈጸሙት በሰና በሚገኝ የሁቲ ከፍተኛ ወታደራዊ እዝ ውስጥ ነው። ከኢራን ጋር ግን ስትራቴጂክ ትብብር የላቸው ማለት አይደለም። ኢራን ግን ዋናዋ የአንሰሩላ ባለሟል ግን አይደለችም። ኢራን ቀጥተኛ የእዝ ማዕከል ከመሆን ይልቅ አቅም ሰጪ ለጉዳዮቹ እነሱ ለሚያስቡት ወይም ስትራቴጂክ ግብ ነው ብለው እንኳን በጋራ የሚቀርጹት ካለው ኢነብለር ነች እንጂ ባለቤት አይደለች። ለምሳሌ በግልጽ የሚቀመጥ ተጨባጭ ታሪካዊ አለመግባባት ብናነሳ የደህንነት ግምገማዎችና ታሪካዊ አጋጣሚዎችን እንደሚያሳዩት ብንወስድ ሁቲዎች የኢራንን ምክር በተደጋጋሚ ችላ ብለው በጣም ጎልቶ የሚታየው ግን በሴፕቴምበር 2014 ከቴሄራን ግልጽ ማስጠንቀቂያ ቢሰጣቸውም ግን ሰንዓን ተቆጣጥረዋል። ሰንዓን ግን እንዲቆጣጠሩ ኢራን ፍላጎት አልነበራትም። ምክንያቱም ሳውዲ አረቢያን ፕሮቮክ ያደርጋል፣ ሳውዲ አረቢያ ሙሉ ጦርነት ውስጥ ትገባለች የሚል ነው። ግን ገብታም ተዋግተዋል ማለት ነው። ስለዚህ ኢንዲፔንደንትሊ አክት የሚያደርግ በየመን ውስጥ ስልጣን የሚፈልግ በየመን ውስጥ ማንነት ያለው በየመን ውስጥ የራሱን ትግል የሚያደርግ እንደ የመን አንድ አካል ከሳውዲ አረቢያ ጋር በኢንተረስት የሚጋጭ ግን አጠቃላይ በቀጠናው ላይ ደግሞ ከኢራን ጋር ስትራቴጂክ ስምምነቶች የሚፈጽሙ ናቸው። ለምሳሌ ስትራቴጂካዊ ወገንተኝነትና ታዛዥ አለመሆኖችን ማየት እንችላለን። ለምሳሌ የጋራ ተጽዕኖ ግንኙነታቸው በጋራ ጥቅምና አመቺነት ላይ የተመሰረተ ስትራቴጂካዊ አጋርነት ነው። ከማጋ ከኢራን ጋር ኢራን የላቁ ቴክኖሎጂ ለምሳሌ ባላስቲክ ሚሳይል መሪዎች፣ የረጃጅም ርቀት ድሮን አካላት፣ ቴክኒካል ብቃት ያላቸው ውጤቶች ስታቀርብ፣ ሁቲዎች ደግሞ ኢራን ቀጥተኛ ወታደራዊ ኃይል ሳታሰማ እጅግ ወሳኝ በሆኑ የባብ አል መንደብ የባህር መስመር ላይ የኃይል ተጽዕኖ እንድታሳርፍ እድል ይሰጣሉ።
ሌላው እዚህ ሶስተኛውን ብናይ ስትራቴጂካዊ ወገንተኝነትና ታዛዥ የመሆን ያለመሆን ጥያቄ አለ። ለምሳሌ የጋራ ተጽዕኖ ከኢራን ጋር ግንኙነታቸው በጋራ ጥቅምና አመቺነት ላይ የተመሰረተ የቴክኖሎጂ ሽግግር አጋርነት አላቸው። ኢራን የላቁ ቴክኖሎጂ ባላስቲክ ሚሳይል መሪዎች፣ ረጅም ርቀት ድሮን አካላት ቴክኒካል ብቃታቸው ከፍ ያሉ ስታቀርብ፣ ሁቶች ደግሞ ምንድነው ለኢራን የሚሰጧት ታዲያ ካላችሁ ኢራን ቀጥተኛ የሆነ ወታደራዊ ኃይል ሳታሰማ እጅግ ወሳኝ በሆነ የባብ አልመንደብ የባህር መስመር ላይ የኃይል ተጽዕኖ እንድታሳርፍ እድል ይፈቅዳሉ። ኢራንን ስትነኩ እኛ ተነካን ይላሉ። ኢራንን ስትነኩ ስትራቴጂክ ግንኙነት አለን ይላሉ። ስለዚህ ኢራን ላይ የሚደርሰው ማንኛውም ግንኙነት እነዚህ በቀይ ባህርና በዚህ በባብ አልመንደብ ኢራን ምንም ቤቷ ቁጭ ብላ ምንም እንዳልተፈጠረ እያየች በሚመስል መልኩ ተጽዕኖ ሲያርፍ ታያላችሁ ማለት ነው። ስለዚህ በዚህ መልኩ ነው የሚተጋገዙት። የተለያዩ ቅድመ ሁኔታ የሚሰጧቸው ጉዳዮች ግን አሉ። ለምሳሌ የሁቲ እርምጃዎች ብዙውን ጊዜ የሚሰሉት የነበሩት ለሀገር ውስጥ ፖለቲካዊ የበላይነት፣ ለገቢ ሰብሳቢነትና ለአካባቢ ተጽዕኖ ነው። አንዳንድ የሁቲዎች ጥቃት መጨመር የኢራንን ዲፕሎማሲያዊ ጥረቶች ለምሳሌ ቴሄራን ከሳውዲ አረቢያ ጋር የምታደርገው ግንኙነት የማስተካከል ንግግሮችን ያወሳስበዋል። ግን ዋናው ስሌቱ ምንድነው? በራሳቸው የፖለቲካ የበላይነትና የገቢ በማንም ላይ ጥገኛ ላለመሆን የሚሰሩት ጉዳይ ነው ማለት ነው። ሌላው እዚህ ላይ ስንወስድ ሁቲዎች ላይ የተቋቋመ መዋቅርና የሀገር ውስጥ ሀብትን በተመለከተም ኢንዲፔንደንት መገለጫቸው ነው። ለምሳሌ የተግባር ዲፋክቶ የመንግስት አስተዳደር ናቸው። እነዚህ ሰንዓና ዋና የከተማዋ ማዕከላትን የሚቆጣጠሩት አንሱሩላ እንደ አንድ መንግስት ይንቀሳቀሳሉ። በሀገር ውስጥ ታክስ ይሰበስባሉ፣ በወደቦች ክፍያ ይሰበስባሉ፣ በነዳጅ ሞኖፖሊዎች ላይ የራሳቸው አሻራ አለ። በሀገር ውስጥ ተቋማት ቁጥጥር በኩል ከፍተኛ ገቢ ይሰበስባሉ። ኢንዲፔንደንትሊ ራሳቸውን በቻሉ መንገድ መሰረት ላይ ገንዘብ ላይ የቆሙ ናቸው እነዚህ። ስለዚህ የፋይናንስ ነፃነት አላቸው። በኢራን ቀጥተኛ የገንዘብ ድጎማ ላይ ከሚተማመኑ አነስተኛ ቡድኖች በተለየ ለምሳሌ እንደነ ሂዝቦላ ሁቲዎች ከፍተኛ የውስጥ ገቢ ያመነጫሉ። ይህ ኢራን በውሳኔያቸው ላይ የምታሳድረውን የፋይናንስ ተጽዕኖ ይገድበዋል፣ በነፃነትም እንዲንቀሳቀሱ ያደርጋሉ። ስለዚህ ይሄ ኢንዲፔንደንት አካል ከኢራን ጋር ያለው ስትራቴጂክ ግንኙነት ቢኖርም መሰረታዊ ጉዳይ ግን በየመን ውስጥ ኃይል ሆኖ መንግስት ሆኖ መውጣት የሚፈልግ እንጂ ፕሮክሲ ዋር የሚፈጽም አይደለም። ኦልሞስት የዲፋክቶ መንግስት በመሆኑ መንግስት እንደ ፕሮክሲ የሚቆጠር ከሆነ በጣም አደገኛ ነው። ከተላላኪነት ከፍ ያለ የሀገሩን ብሔራዊ ጥቅም ሙሉ ለሙሉ በመላላክ ላይ የሚያሳድር ይሆናል ማለት ነው። ስለዚህ ይሄን ሁቲን ቤዝ አድርገን ተስማምተን ሲባል ከኢራን ፕሮክሲ ጋር ሳይሆን በትክክል የፖለቲካ ስልጣን ከየመን ላይ ፈጥሮ መንግስት መሆን ከሚችል ከአንድ የየመን አካል ጋር የሚደረግ ጦርነት ነው። ስለዚህ የመን ውስጥ ያሉት እንቅስቃሴዎች የተላላኪ የቅጥረኞች እንቅስቃሴ ሳይሆን ግልጽ የሆነ የፓወር ኮንፍሊክት ያለበት ሲስተም ነው እዛ ውስጥ ያለ። ስለዚህ ከዚህ አንጻር ስንመለከተው በደንብ ስንመለከተው አሁን እዚህ ጋር ካርታውን ማየት ትችላላችሁ። እዚያው ካርታው ላይ እንደምትመለከቱት አሁን እዚህ ካርታው ላይ በደንብ ብትመለከቱት አሁን የመጀመሪያው የሂዝቦላ ሌቫንቴ የመከላከል ስትራቴጂ የምንለው አሁን ሂዝቦላ አንድ አለ፣ የሂዝቦላ ሊባኖስ አለ፣ እዚህ ጋር የየመን ሁቲዎች አሉ እንደምታዩቸው። እነዚህ ስንመለከት አሁን ሂዝቦላ ሌቫንቴ የመከላከል ዲተረንሱ የማገጃው ምንድነው? የሚሳኤል የመከላከል አቅም፣ የድሮን የስለላ ጥቃት፣ ከባህር ዳርቻ የሚሳኤል የመከላከል ጉዳይ ነው። የየመን ሁቲዎች ግን ለየት ያለ ነው። የዓለምን ኢኮኖሚ መጋፋት፣ የዓለምን የንግድ ስርዓት ማናጋት፣ በባህር ላይ የሚሰነዘሩ እጅግ አጥቂ መሳሪያዎች ያሏቸው በደንብ የታጠቁ ናቸው። ፎከሳቸው ራሱ በጣም የተለያየ ነው። ምክንያቱም የዚህ የሁቲ ክዋኔ ማሪታይም ላይ መበተን ነው።
አሲሜትሪክ ሆነ ናቫል ዋርፌር ነው የሚጠቀመው። ሌላው ምንድነው? ታክቲካሊ ፍሌክሲብል ናቸው። በቦት ይጠቀማሉ፣ በባላስቲክ ሚሳይልም ይመታሉ ማለት ነው። ሂዝቦላ ግን ዲፕ ስትራይክ ሚሳይል ትሬት ነው። ቅርብ ናቸው። ከማጋ ከእስራኤል ጋር መሬት ይዘው መሬት ነክሰው በምድር ላይ በሚደረግ መተጋገል እልቂት ውስጥ ነው የሚሳተፉት። ሌላው ምንድነው? ኢንቴግሬትድ መልቲ ዶሜን ካፓቢሊቲ አላቸው። ስለዚህ ከባህር ዳርቻ ሚሳይል ሊተኮስ ይችላል። ሂዝቦላ ላይ በዚህ በሌቫንቴ መስመሩ ጠቅላላ ያለው ማለት ነው። በቀደም ያሳየኋችሁ ከፍተኛ የሃይድሮካርበን ክምችት ያለበት ከኢነርጂ ጦርነት ጋር በተገናኘ እሱ ብዙ ብለናል። ስለዚህ ሁቲዎቹ እንደምትመለከቱት እዚህ ጋር የራሳቸው ኢንተረስት በተለይ የዓለምን ንግድ ስርዓት የመረበሽ እሱ ብቻ አይደለም። ልክ እንደ ሆርሙዝ በአሁን ሰዓት ክፍያ ለመጠየቅ ተዘጋጅተዋል። ስለዚህ የፕሮክሲ ዋር የሚጠቀም ወይም የአንድ ግዛት ሀገር የባለቤትነት ስልጣን የሌለው ኃይል ወይም ሉዓላዊ ያልሆነ ኃይል በዚህ መልኩ ክፍያ ሊጠይቅ አይችልም። ለዚህ ነው የቀይ ባህርን በሉት የዜባበል መንደብን መስመር በሉት እዛ ላይ ሁቲዎች ምን ሊጠይቁ ነው ማለት ነው? ክፍያ ሊጠይቁ ነው። በጣም ከባዱ የነሱ እንቅስቃሴ አሁን የጎዳው ሳውዲ አረቢያን ነው። ሳውዲ አረቢያ በሆርሙዝ ላይ ተጎድታለች። አማራጯን ይዞባታል። ይሄን እንዴት እንመለከተዋለን? አብረን እናያለን። ሌላው እዚህ ጋር ማየት ያለብን አንድ ጉዳይ አለ። ምን ማለት ነው ማየት ያለብን ጉዳይ? በቀይ ባህር ያለው የሁቲዎች የባህር ላይ ክወናና በሌቫንቴ ከሚገኘው የሂዝቦላ የመከላከል ስትራቴጂ ጋር በስትራቴጂና በመዋቅር ሲነጻጸር ኢራን ያላትን ሮል እናያለን። የዜናው ሽፋኑስ ምን ይመስላል? ሂዝቦላና ይሄን አንሰሩላን በጋራ የመዘገቡስ የፖለቲካ የሚዲያ ፖለቲክሱ ምን ይመስላል ለሚለው በደንብ እንመልከት። አንስሩላዎች ወይም ሁቲዎቹና የሊባኖስ ሂዝቦላ የኢራን ቀጠናዊ የመቋቋም ዘንግ አክሲስ ኦፍ ሬዚስታንስ ዋና አእማድ ተብሎ ቢገለጹ የማስፈራራት የመከላከል ሞዴሎቻቸው በመሰረታዊነት ከተለያዩ የስትራቴጂካዊ አካባቢዎች የክወና ብቃቶችና የጂኦግራፊ እውነታዎችና ውስንነት ጋር ፈጽሞ የማይገናኝ ነው። የሂዝቦላ አቋም የተገነባው ከአጎራባች ሀገር እስራኤል ጋር በሚደረግ ባህላዊ የየብስ መሬት ተኮር የኃይል ጦርነት ላይ ሲሆን ወይም መመከቻ ላይ ሲሆን፣ ሁቲዎች ደግሞ እጅግ ወሳኝ በሆነው የዓለም የባህር በር ባብ ኤል መንድና ቀይ ባህር ላይ ልዩ የባህር ላይ የመከላከል ሞዴል ላይ የተፈጠረ ነው። ኔቸሩ ራሱ ይለያያል። ግን ኢራን ፕሮክሲ ዋር ትሰማዋለህ ዜና ላይ። እሱን እንዳትጠው እያልኩ ነው። ዋና ስትራቴጂካዊ ልዩነታቸው ምንድን ነው ካልን አንዱ ኢኮኖሚያዊ መደናቀፍ ከወታደራዊ ውድመት አንጻር ኢኮኖሚው ሳቦታጅ ቢደረግ ባይኖር ምን ሊመጣ ይችላል? ሁቲዎች የማስፈራራት አቅማቸው የተመሰረተው በዓለም ኢኮኖሚ ላይ በሚፈጠር መታወክ ላይ ነው። መረበሽ ማለት ነው። የንግድ መርከቦች ኢላማ በማድረግ ወይም የረጅም ርቀት የባህር ኃይል ባላስቲክ ሚሳይሎችን በማስወንጨፍ ሁቲዎች የመርከብ መድን ክፍያ እንዲጨምር፣ የመርከብ መስመሮች ወደ መልካም ተስፋ ኬፕ በደቡብ አፍሪካ እንዲዞሩና በቢሊዮን የሚቆጠር የኢኮኖሚ ኪሳራ እንዲደርስ ያደርጋሉ። ይህም ትልልቅ የባህር ኃይሎችን ሳያጠፉ ይከውናሉ ማለት ነው። ሂዝቦላስ የማስፈራራት አቅሙ የተመሰረተው ከባድ ወታደራዊና ቁሳዊ ኪሳራ በማድረስ ላይ ነው። ከ150 ሺህ በላይ ሮኬቶችና ትክክለኛ ሚሳይሎች ያሉት ሂዝቦላ የጦር መሳሪያ፣ የአየር መከላከያዎች አልፎ በእስራኤል ውስጥ በሚገኙ ወሳኝ ኃይል የወታደራዊና የሲቪል መሰረተ ልማቶች ላይ ለመምታት የተዋቀረ ኃይል ነው። ስለዚህ በጣም ኢንዲፔንደንት ናቸው፣ ወይም ለማነጻጸርም ከባድ ነው። ዓለምን የሚያውክ ኃይልና ከእስራኤል ጋር አንገት ለአንገት የሚተናነቅ በሊባኖስ መንግስት ስር ያለ የሂዝቦላ አካል አንድ አይነት ጉዳይ የላቸውም።
ሌላው ምንድነው የጂኦግራፊ ከለላና የመርስ ጥቃት ተጋላጭነታቸውን ማየት እንችላለን። ሁቲዎች ከዋና ዋና የኢኮኖሚ ኢላማዎች ርቀው ከሚገኙ ሰፊና በጣም ገጠራማ የየመን ሰሜናዊ ክፍል ይንቀሳቀሳሉ። ይህ ጂኦግራፊ ርቀት የጠላት መልሶ ጥቃቶች ዝቅተኛ ዋጋ ያላቸውን ወይም የተበተኑ ወታደራዊ ይዘታዎችን ብቻ እንዲመቱ ያደርጋል። ሁቲዎች ግን ከፍተኛ ዋጋ ያላቸውን የዓለም ንግዶች ያደናቅፋሉ። ዲፋክቶ መንግስት ናቸው። ሂዝቦላ ከጠላቱ ጋር በቅርብ የሚገኝ በጣም ጠባብ ባለ ጂኦግራፊ ውስጥ የሚንቀሳቀስ ነው። ማንኛውም የግጭት ማገቻ ወይም ዲተረንስ በሊባኖስ የሲቪል መሰረተ ልማቶችና በሂዝቦላ ዋና ዋና ደጋፊዎች ላይ ፈጣንና አጥፊ ምላሽ ያስከትላል። አሳሲኔሽን ነው እንዳለ ሊባኖስ፣ ደቡብ ሊባኖስን እስራኤል እያፈራረሰች ነው። ይህ ደግሞ ወደማይቆጣጠሩት ሙሉ ጦርነት የመግባት እድሉ ከፍተኛ ነው። ስለዚህ በጣም ልዩነት አላቸው። ሌላው እዚህ ጋር ልንወስድ የምንችለው ጉዳይ ምንድነው? የክወና ጥቃት ማዳረሻ መንገዶች ምንድን ናቸው? ሁቲዎች በሚንቀሳቀሱ የባህር ኃይል ኢላማዎች ላይ የባህር ኃይል ባላስቲክ ሚሳይሎችን ከረጅም ርቀት ድሮኖች፣ ፈንጂ ጀልባዎች ላይ ፈንጂ አስረው ማለት ነው በመጠቀም ፈርቀዳጅም ናቸው። በነገራችን ላይ ይህ አቅም በታሪክ ለትልልቅ ሀገራት ወታደራዊ ኃይሎች ብቻ የተወሰነ ነበር። እነሱ ግን አድርገውታል። ሂዝቦላ ላይ ስንመጣስ በዋነኝነት በድንበር አካባቢ በሚተኮስ ብዙ የሮኬት መድፎች፣ ከአጭር እስከ መካከለኛ ርቀት ባላስቲክ ሚሳይሎች፣ የጸረ ታንክ ሚሳይሎችና የአየር የበላይነትን ለመከላከል በአካባቢው የአየር መከላከያን ዝርጋታ በመፈጸም ነው የሚያደርገው። በጣም ልዩነት አለ ስናጠቃልለው። ምክንያቱም ሁለቱንም የፕሮክሲ ኃይል አድርጎ ነው የሚዘገበው። እሱን ልዩነት ነው እያሳየዋቸው ያሉት። ስትራቴጂካሊ በሆነ ነገር ስናጠቃልለው ሂዝቦላ በከባድ የከተሞች ውድመት ስጋት በኩል በሌቫንቴ ቀጥተኛ የሀገር ደረጃ ግጭት ለመከላከል የኢራን ዋና የመከላከያ ጋሻ ሆኖ ሲያገለግል፣ ለምን ሺዓቶች ናቸው፣ ለኢስላሚክ ኃይሉ ተገዢ ናቸው፣ ከፍተኛ የፋይናንስና የጦር መሳሪያ ድጋፍ ይደረግላቸዋል። ሁቲዎች ደግሞ በዓለም አቀፍ ንግድና በምዕራባውያን የባህር የበላይነት ላይ ከፍተኛ የኢኮኖሚ ኪሳራ ማድረስ የሚችል የጂኦፖለቲካ መጫወቻ ወይም አቅም ያለው የዲፋክቶ ገቨርንመንት እንቅስቃሴ የመን በቀል ነው ማለት ነው። ስለዚህ ዜና ላይ ስንሰማ የፕሮክሲ ዋር የሚለው ወይም ሁቲዎችን ለመምታት ነው የሚለው አሁን የተፈረመው የሰንዓ የሪያድ የደህንነት ስምምነት የመንን ለመምታት እንጂ የኢራን ቅጥረኞችን የመምታት ጉዳይ አይደለም። ይሄ ኤክስፕሊሲትሊ መቀመጥ አለበት። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ውድ የፈንታሌ ሚዲያ አድማጮች የጋራ መከላከያ ስምምነት በነሐሴ 7 ቀን 2026 ዓመተ ምህረት መፈረሙን በመካከለኛው ምስራቅና በደቡብ ኤዥያ የጂኦፖለቲካል መዋቅር ላይ ትልቅ የኃይል ሚዛን ለውጥ ያሳያል። በአንዱ ሀባል ሀገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ የሚቆጠር የኔቶ አይነት አርቲክል 5 የጋራ መከላከያ ውል በመፍጠር ሳውዲ አረቢያ፣ ቱርክና ፓኪስታን በቀጠናው እየጨመረ የመጣው አለመረጋጋትና የውጭ ሀገራት የደህንነት ዋስትና መቀነስ ለመቋቋም የሶስትዮሽ የሱኒ የደህንነት ጥምረት አጠናክረዋል። እንግዲህ በጣም ትራዲሽናል የመካከለኛው ምስራቅ ፖለቲካ የሺዓትና የሱኒ ግጭት የሚል በፍጹም ውስጣዊ ወይም ያሉ ውስብስብ የሆነ ጂኦፖለቲካል ኢንተረስት የማይገልጽ ግን በሚዲያ የሚሰበክ ነው። ለማንኛውም ወደ ዝርዝሩ ስንገባ ሁለት ነጥብ ማስቀመጥ እንፈልጋለን። አንደኛ፣ በመካከለኛው ምስራቅ የሚደረግ ማንኛውም የሴኩሪቲ ስምምነት በአሁን ሰዓት ዋና ምንጩ የአሜሪካ የውጭ ግንኙነት ፖሊሲ ውድቀት ነው። የአሜሪካ የፎሬን ፖሊሲ በሁለት ነገሮች ነው የወደቀው። አንደኛ፣
ቤንጃሚን ኔታንያሁ በጋዛ ላይ በፈጸሙት ከ70,000 በላይ ንጹሃን የፍልስጤም ዜጎች በሚያልቁ ጊዜ የአሜሪካ የውጭ ግንኙነት መስሪያ ቤት ምንም አይነት አክሽን አልወሰደም። ሁለተኛው አሜሪካ በተሳሳተ የመረጃ ትንተና ዶናልድ ትራምፕም እንዳመኑት በሞሳድ ቺፍ በቀረበላቸው ትንተና መሰረት ኢራንን በተፋጠነ በአጭር ጊዜ ምናልባትም በአንድ ሳምንት አፈራርሰው አዲስ መንግስትን መሰረታለን የሚሉት ስሌት ውጤት አለማምጣቱ በእነዚህ ማዕቀፍ ውስጥ አሜሪካ በመካከለኛው ምስራቅ የብቸኛዋ የሴኩሪቲ ዋስትና እንዳልሆነች ኢራን በሰነዘረችው ጥቃት በመረጋገጡ ነው። ስለዚህ የዚህም ስምምነት አንዱ ውልደት ምን ብለናል? የአሜሪካ የውጭ ግንኙነት ፖሊሲ ውድቀት ነው። የነዚህ ዋና ዋና የስምምነቱ ፍሬ ነገሮች ወይም ስትራቴጂክ ነጥቦች ብለን የምናነሳቸው ምንድን ነው? በአርቲክል 5 ኔቶ ላይ እንደምታውቁት ማናቸውም ሀገር አንዱ ከተጠቃ ሁሉም እንደተጠቃ በመቁጠር የሚወስዱት ምንድነው? እርምጃ ነው። የኔቶ አይነት የጋራ መከላከያ ፈርመናል ብሏል የሶስት ሀገሮች። የስምምነቱ ዋና ዓላማ የጋራ የመከላከል አቅምን መገንባት፣ ቱርክ ስምምነቱን ሙሉ በሙሉ የመከላከል ዓላማና ለሌሎች የቀጠና ሀገራት ክፍት እንደሆነ ብትገልጽም ሌሎችም ጆይን ማድረግ ትችላላችሁ ብላ ብትጋብዝም ይዘቱ ግን በመካከለኛው ምስራቅና በደቡብ ኤዥያ መካከል የታሰረ የድህነት ጥላ ተደርጎ ተወስዷል። አንዱ ይሄ ነው። ሌላው ምንድነው? አንዱ የሌላውን የሚያሟላ ወታደራዊና ኢኮኖሚያዊ አቅም ማስተሳሰር ብለዋል። ለምሳሌ ሳውዲ አረቢያን ብንወስዳት የፋይናንስ አቅም፣ የነዳጅ ሀብትና የእስልምና እምነት ቅዱስ ስፍራዎች የሆኑትን የመካ መዲና ጠባቂ በመሆኗ መንፈሳዊም የበላይነት አላት። በነገራችን ላይ አሜሪካ አንድ ስህተት የሰራችው ኢራን ውስጥ አያቶላ ሐመኒን ገደልኩ ስትል እሷ የምታውቀው ወይም እሷ የምተነትነው የኢራን እስላማዊ ሪፐብሊክ መንግስት መግደሏን ነው። ግን የሺዓም መንፈሳዊ አባት ነበሩ። ዋጋ ሁለት ነው የሆነው። ሃይማኖታዊም ጂኦፖለቲካዊም ዋጋ ላይ ነው አሜሪካ የተጣደችው። ስለዚህ ቱርክ ላይ ስንመጣ ደግሞ የኔቶ ሁለተኛዋ ትልቅ ሰራዊት፣ በነገራችን ላይ የኔቶ አባል ሀገሮች መካከል ቱርክ ሁለተኛው ግዙፉ ሰራዊት ያላት ነች። የላቀ የባህር ኃይልና በፍጥነት እያደገ ያለው የሀገር ውስጥ የመከላከያ ምርት ኢንዱስትሪ፣ በተለይ በጣም ርካሽ በጣም ውጤታማ የሆኑ ድሮኖች በማምረት ከፍተኛ ገበያ እየመራች ያለችው ቱርክ ነች። ሶስተኛዋ ማን ነች? በዓለማችን ላይ ብቸኛዋ ኢስላሚክ ሪፐብሊክ የኒውክለር ቦምብ የታጠቀች ሀገር ነች፣ ፓኪስታን። ሁላችንም እንደምናውቀው እንግዲህ በእስልምናው ዓለም ብቸኛዋ የኒውክለር ታጣቂ ሀገር ነች። ትልቅና ልምድ ያለው ሰራዊት እንዲሁም ወደ ሳውዲ አረቢያ የቴክኒክና የወታደራዊ ልዑካን የመላክ ረጅም ታሪክ ያላት ነች። ስለዚህ የዚህ ቀጠናዊ ሁኔታስ ምን ይመስላል? የዚህ ስምምነትስ ምንድን ነው ካለን ስምምነቱ የተደረገው በሪያድ ውስጥ ነው። ቁልፉ ምንድነው? በሁቲ አማጽያን የሚሰነዘርባትን የደህንነት ስጋትና ከኢራን ግጭት የሚመጡ ተጽዕኖችን በምትጋፈጥበት ታሪካዊ ወቅት ላይ ሆና ነው ሳውዲ አረቢያ ይሄን ስምምነት ያከናወነችው። ይህ በቀጠናው ሀገራት ዘንድ በአሜሪካ የደህንነት ዋስትና ላይ ብቻ መተማመን በቂ ያለመሆኑና ወደ ሀገር በቀል የቀጠና መፍትሄዎች የመሸጋገር አስፈላጊነት ያሳየ ወይም የጂኦፖለቲካል ሽግግር በአሜሪካ አጠቃላይ ደህንነታቸውን ጥለው ለሽ ያሉ አገሮች አውሮፓዎቹ ተገፍተዋል። 80 ዓመት አብረው ዘምተው በሩሲያ ተጽዕኖ ውስጥ እንዲወድቁ ተደርገዋል። መካከለኛው ምስራቅ ላይ ስንመጣ ደግሞ ኢራን አሜሪካ ብቸኛው የቀጠና ዋስትና እንዳልሆነች ለአረቡ ዓለም ትምህርት ሰጥታለች። ስለዚህ ከዚህ ስንነሳ ምንድነው ችግሩ የነዚህ ሶስት ሀገሮች የሚለውን እናስቀምጥ። መጀመሪያ አንደኛ የቀጠናውና ሀገራዊ ምላሽ ስንወስድ ኢራን ምንድን ያለችው? ስምምነቱ የተወሰነ ሀገር ያላለመ እንደሆነ በይፋ ቢነገርም ኢራን የስምምነቱ ዋና ግብ እንደሆነች ታሳቢ ታደርጋለች። አንድ እስራኤልስ ስጋቷም የመነጨው ከአንካራ ጋር ቱርክ ያላት ግንኙነት እየተሸረሸረ በተለይ ለምን በፍልስጤሞች ጉዳይ በጋዛ ላይ በተፈጠረው እልቂት የሶስቱ ጠንካራና ቀጠናዊ ወታደራዊ ኃይሎች እንግዲህ መጣመር ምክንያት አልተዋጠላትም። ሌላዋ ህንድ ነች። ህንድ የኒውክለር ታጣቂ ፓኪስታን መካተቷና ከፋርስ ባህረ ሰላጤ ሀገራት ጋር እያደገ የመጣው
የደህንነት ቁርኝት በትኩረት እየተከታተለች ትገኛለች። ምክንያቱም ህንድና ፓኪስታን ባላንጣ ናቸው። እዚህ ላይ ግን የፓኪስታን ጉዳይ ስናነሳ በጣም ገራሚ ነው። ፓኪስታን እንደምታውቁት ኢራንና አሜሪካንን አደራድራለሁ ብላ ከኩዌት ጋር አንድ፣ ከዩናይትድ አረብ ኤሚሬት ጋር ሁለት፣ ከሳውዲ አረቢያ ጋር የዚህ አይነት የደህንነት ስምምነት ለመፈራረም አቅዳለች። እንግዲህ አደራዳሪቱን የጦርነቱ አትራፊ አሁን ላይ ሆኖ መደምደም ባይቻልም የፓኪስታን የውጭ ግንኙነት ፖሊሲ አንዱ ፓኪስታን ከፍተኛ ዕዳ ያለባት ሀገር በመሆኗ ያን ዕዳ ለማቃለል የተፈለገ ተብሎ ተወስዷል። ለምሳሌ ዩናይትድ አረብ ኤሚሬት በመሃል ላይ ከፍተኛ የዶላር እጥረት ሲያጋጥማቸው 3 ቢሊዮን ዶላሩን በሁለት ቀን ክፈይም ብላታለች። ይህን የሞላችው ከሳውዲ አረቢያ በወሰደችው የ3.5 ቢሊዮን ዶላር እርዳታ ነው ማለት ነው። ስለዚህ በዩናይትድ አረብ ኤሚሬት እና በሳውዲ አረቢያ መካከል የፓኪስታን ራሱ የተሰመሩት መስመሮች በራሳቸው ችግር አለባቸው። ግን በዚህ በሳውዲ አረቢያ ቱርክና ፓኪስታን መካከል የተፈረመው የመከላከል የጋራ መከላከያ ስምምነት በመካከለኛው ምስራቅ ስትራቴጂካዊ ሁኔታ ላይ ከፍተኛ ለውጥ አምጥቷል። አንደኛ የኔቶ አባል የሆነችው ቱርክ የኒኩለር ባለቤት የሆነችው ፓኪስታንና የፋይናንስ አቅም ያላት ሳውዲ አረቢያን ያቀፈው ይህ የጋራ መከላከያ ጥምረት ከአሜሪካ ስትራቴጂካዊ ፍላጎትና ከኔቶ ህጋዊ ማዕቀፍ ጋር ቀጥተኛ ግንኙነት አለው። እንዴት? አሁን እዚህ ላይ እንደምትመለከቱት በካርታው ላይ በብሉ የቀለሙት የኔቶ ቃል ኪዳን ሀገሮች የሚሰጥባቸው ሰርቪሶች ናቸው። እነዚህ ሀገሮች ናቸው በኔቶ እገዛ ወይም የሴኩሪቲ ጥላ ውስጥ ያሉት። ምን ማለት ነው? እንግዲህ የቀጠናው ሀገራት የራሳቸው የደህንነት የመጠበቅ እንቅስቃሴና የአሜሪካ የበላይነትን መቀነስ አዎንታዊ ጎን አንድ አለ። ምን ማለት ነው? ዋሽንግተን የፋርስ ባህረ ሰላጤ ሀገራትና የቀጠናው ሀገሮችን ለራሳቸው ደህንነት የበለጠ ኃላፊነት እንዲወስዱ ለረጅም ጊዜ ስትገፋፋ ቆይታለች። ይሄ ስምምነት የቀጠናውን አለመረጋጋት፣ ለምሳሌ በቀይ ባህር በሁቲዎች የሚፈጸሙ የባህር ላይ ጥቃቶች የሚከላከል ጠንካራ የሶስትዮሽ ጥምረት በአሜሪካ ጦርነት ወይም በአሜሪካ ጦር ሰራዊት ላይ ያደረውን ጫና ሊቀንስ የሚችልበት እድል አለው ተብሎ ይነገራል። የነዚህ የሶስቱ የሱኒ ሀገሮች ስምምነት። ሌላው የቀጠናው ሀገራት አማራጭ መፈለግ። ስምምነቱ ሀገራቱ በሙሉ በአሜሪካ የደህንነት ዋስትና ላይ ከመደገፍ ከመተማመን መውጣታቸውን ያሳያል ብለናል። የአሜሪካ የመከላከል ዋስትና እየላላ መምጣቱን በመገንዘብ የቀጠናው ሀገራት የራሳቸው ነፃነት ወይም ነፃ የደህንነት መዋቅር እየገነቡ ነው። ይሄም ጥሩ ነው። ይህ አሜሪካ በመካከለኛው ምስራቅ የደህንነት ውሳኔዎች ላይ ያላትን የዲፕሎማሲና የወታደራዊ የበላይነት ተጽዕኖ ምን ያለው እያዳከመው መጥቷል። አማራጭ ስምምነቶች እየተፈረሙ ናቸው። ሌላው እዚህ ጋር ማንሳት ያለብን በአሜሪካ ሳውዲ የመከላከያ ስምምነቶችና በአብርሃም ስምምነት ላይ የሚፈጠረው እንቅፋት አማራጭ ምንድን ናቸው? ምክንያቱም አብርሃም አኮርድ ላይ ሳውዲ አረቢያ አልቀላቀልም ያለችው አንዱ ምንድን ነው? እስራኤል ለፍልስጤም ህዝቦች የሀገር እውቅናና የሚገባቸውን ቦታ መስጠት አለባት። አሁን የምትፈጽመውን ጂኖሳይድ ማቆም አለባት። ይሄን ካላረገች አልቀላቀልም። በቅርቡ ምን ተደረገ? ዶናልድ ትራምፕ ለሳውዲ አረቢያ የኒውክለር ቦምብ እንድትታጠቅ ስምምነት ፈቅዷል ብሎ በተናገሩ በ24 ሰዓት ውስጥ የአብርሃምን አኮርድ የመቀበል ግዴታ ሳውዲ አረቢያ ላይ ጥለዋል። ስለዚህ ይሄ ለሳውዲ አረቢያ የመተንፈሻ ቦታ ሊሆን ይችላል፣ ወይም አማራጭ የደህንነት መደገፊያ። ለምሳሌ ሳውዲ አረቢያ ከአንካራ ከኢስላማባድ ጋር የጋራ መከላከያ ውል መፈረሟ ምንድን ነው? ከአሜሪካ ጋር ቅድም ያልኳችሁ የሁለትዮሽ የመከላከል ውል ለመፈረም የሚደረገውን ድርድር አጣዳፊነት ይቀንሰዋል። ለምን? አማራጭ አላት። አጣዳፊውና ቅድመ ሁኔታው ነበር የአብርሃም አኮርድን መቀበል። እንግዲህ ይህ የሪያድ ከአሜሪካ የሚቀርቡ ጠንካራ ቅድመ ሁኔታዎችን ምን ይሆናል? ያረግብላታል። ኢቭን እንዳትቀበልም አማራጭ ያስቀምጥላታል ማለት ነው። ሌላው ከእስራኤል ጋር የሚፈጠረው ውጥረት ነው።
በቱርክና በእስራኤል መካከል ያለው ውጥረት እንደቀጠለ ነው። የሳውዲ አረቢያ ከአንካራ ጋር የሚያስተሳስረው የጋራ መከላከያ ስምምነት መኖሩ እስራኤል በአሜሪካ በሚመራው የቀጠና የጋራ የአየር መከላከያ መረብ ውስጥ ለማካተት የሚደረገው ጥረት ያወሳስባል። በነገራችን ላይ ከአብርሃም አኮርድ በኋላ ነው እስራኤል ከአረብ ሀገሮች ጋር የመረጃ ልውውጥ፣ የቴክኖሎጂ ሽግግር ለማድረግ ስምምነቱ የመጣችው እንጂ በፊት የእስራኤል የሴኩሪቲ አሬንጅመንት በአውሮፓ ውስጥ የተጠቃለለ ነው። አሁን ግን በአብርሃም አኮርድ እስራኤል ከአረቦች አገሮች ጋር ለመስራት እድሉን ፈጥሮላታል። ወይም ተገላ የነበረችው እስራኤል ከአረቦቹ ጋር የመስራት እድል አግኝታለች። ስለዚህ ሶስተኛው ስንመጣ የዚህ የኒኩለር ታጣቂው ፓኪስታን በመካከለኛው ምስራቅ ደህንነት ውስጥ መካተት በራሱ ስጋት ያላቸዋል። ምክንያቱም የፓኪስታን ወታደራዊ ኃይል በመካከለኛው ምስራቅ ደህንነት ውስጥ መካተቱ አሜሪካ ስለ ኒኩለር ጦር መሳሪያ መስፋፋት ያላትን ረጅም ጊዜ ቆየ ስጋት ይጨምራል ማለት ነው። ምክንያቱም ወደ ቱርክና ወደ ሳውዲ አረቢያ የቴክኖሎጂ ትራንስፈር ሊኖር ይችላል። ስለዚህ የዶሚኖ ኢፌክት አለው ብለናል በተደጋጋሚ ስንናገር። ስምምነቱ መደበኛ ወይም ኮንቬንሽናል መከላከያን የተመለከተ ቢሆንም የኒኩለር ያልሆነ ስምምነት አባል ያልሆነች የመካከለኛው ምስራቅ ደህንነት ውስጥ ማካተት አሜሪካ በትኩረት የምትከታተለው ጉዳይ ነው ማለት ነው። ስለዚህ እነዚህን ስንመለከት ከአሜሪካም ኢንተረስት አንጻር ጥቅምም ጉዳትም ቢኖር፣ ከአሜሪካ ወዳጆችም አንጻር ጥቅምም ጉዳትም ቢኖር፣ የሶስቱ ስምምነት ግን በአጠቃላይ ስናየው የአሜሪካንን የውጭ ግንኙነት ፖሊሲ ውድቀት ያሳያል ብለናል። ይህን ካርታ ግን ስትመለከቱት በኔቶ ግዴታዎችና ህጋዊ ማዕቀፎች ላይ ያለውን ተጽዕኖ ምን ይመስላል የሚለው መመልከት እንችላለን። ለምን የኔቶ አባል ሀገሮችን የሚሸፍነው እዚህ ላይ እንደምትመለከቱት ይሄ ብሉ ከለር ያለው። ከዛ ውጪ ኔቶ የማንንም ግዛት አይሸፍንም ወይም የጂኦግራፊ ወሰን አለበት። ለምሳሌ አንቀጽ 5 በቀጥታ ብንመለከት የጂኦግራፊ ወሰኑ የሰሜን አትላንቲክ ስምምነት ድርጅት ናቶ አንቀጽ 6 እንደሚያስረዳው የአንቀጽ 5 የጋራ መከላከያ ግዴታ የሚሰራው እንዲያያ በአውሮፓ፣ በሰሜን አሜሪካ ወይም ከትሮፒክ ኦፍ ካንሰር በስተሰሜን በሚገኙ የደሴት ግዛቶች ሰራዊቶች ላይ ጥቃት ሲፈጸም ብቻ ነው። ስለዚህ የኔቶ ግዴታ እዚህ ላይ ያቆማል ማለት ነው። ግን የኔቶ አባል ሀገር የሆነችው ቱርክ እዚህ ላይ ተካታለች። ይህ ምን ማለት ነው? አሁን የቱርክ ከቀጠናው ውጪ ያሉ ግዴታዎች በሳውዲ አረቢያ ወይም በፓኪስታን ውስጥ የሚገኙ የቱርክ ወታደሮች ወይም ወታደራዊ ንብረቶች ጥቃት ቢሰነዘርባቸው የኔቶ አንቀጽ 5 በቀጥታ አይሰራም። ኔቶ ከስምምነት ውጪ በሚደረጉ ወታደራዊ እንቅስቃሴዎች ላይ የሚሳተፉ የቱርክ ኃይሎችን የመጠበቅ ግዴታ የለበትም ማለት ነው። ይህን ልብ በሉ። ይሄ ምን ማለት ነው ስንል እዚህ ላይ ካርታው እንደምትመለከቱት በፓኪስታን በቱርክና በሳውዲ አረቢያ ያለው የሴኩሪቲ አሬንጅመንት ይመስላል። ስለዚህ በዚህ ውስጥ በሚደረግ ማናቸውም እንቅስቃሴ የኔቶ አባል ሀገሮች የደህንነት ሽፋን አይሰጡም። ቱርክ ከነሱ ጋር በፈጠረችው አሬንጅመንት ሊደርስባት የሚችል ማንኛውም ነገር ከዛ ቅድም ካሳየዋችሁ የብሉ ካርታ ውጪ ሰርቪስ አታገኝም፣ ጥበቃ አታገኝም። ስለዚህ ለኔቶ አባል ሀገር የሚፈጠር የስጋት ጉዳይ ሊኖር ይችላል ነው። እንዴት? የግጭት መባባስ ስጋት እንግዲህ በቀጠናው ግጭት ምክንያት በቱርክ ሉዓላዊ ግዛት ላይ ጥቃት ቢሰነዘር አሁን እንደምታዩት ይሄ የሳውዲ አረቢያ አዲሱ ስምምነት ነው። እንደዚህ ስምምነት ላይ ያለ በቱርክ ላይ ጥቃት ቢሰነዘር አንካራ በኔቶ አንቀጽ 4 መሰረት ምክክር እንዲደረግ መጠየቅ ወይም አንቀጽ 5 እንዲሰራ ማመልከት ትችላለች በግዛቷ። በእርግጥ ምንም እንኳን ግን ልብ በሉ ችግሩ መነሻው ከመካከለኛው ምስራቅ የሚነሳ ከሆነ ወይ እሷ ከገባችበት የሴኩሪቲ አሬንጅመንት የሚነሳ ከሆነ ግን በየትኛውም መልኩ ቱርክ ለኔቶ ጥያቄ ማቅረብ አትችልም። ይሄ ነው ዋናው ጉዳይ።
ምክንያቱም የችግሩ መነሻ የስምምነት ግዴታዋ ምክንያት የመጣ ቢሆንም ይህ በአንካራና በኔቶ ሀገሮች መካከል የፖሊሲ ፍጭት ሊፈጥር ይችላል። በዚህ አሬንጅመንት ገብታ ተጎዳው ብትል ኔቶ ይሸፍናል ወይስ ምን ያደርጋል? ይሄ ራሱን የቻለ የቤት ስራ ነው በነገራችን ላይ እና ከባድም ነው። እዚህ ላይ ስንመጣ የመከላከያ ኢንዱስትሪ አማራጭ ራሱ አለ። እነዚህ ሶስት ሀገሮች አንዱን ከነካ ሌላውን የነካ ነው ካሉ እንደዛ አይነት ደህንነት ውስጥ ከተስማሙ ምን ይሆናል? የቴክኖሎጂ ሽግግርና ለውጥ ይኖር ይችላል። ቱርክ አሁን ለሳውዲ አረቢያና ለፓኪስታን የምታደርገው የወታደራዊ ቁሳቁስ ኤክስፖርት ለምሳሌ ድሮኖች፣ የጦር መርከቦች፣ የታጠቁ ተሽከርካሪዎችን ጨምሮ ማደጉ ከኔቶ መደበኛ የአቅርቦት መስመር ውጪ የሆነ ወታደራዊ ቴክኒካል ትስስርን ያጠናክራል ማለት ነው። ይህ አንካራ በኔቶ ጥምረት ውስጥ ያላትን ነፃ ስትራቴጂካዊ ቁመናን የበለጠ ሊያጎለብተው ቢችልም ግን ከሌሎች አገሮች ጋር በተለይ ከኔቶ አባላቶች ጋር ግን ውስብስብ የሆነ ግንኙነት መፍጠሩ አይቀርም። ለምሳሌ ከሩሲያ S-400 የሚባል መከላከያ የአየር መከላከያ በመግዛቷ ነው F-35 አሜሪካ ለቱርክ አልሸጥም ያለች። ዋና ምክንያቷ ምንድን ነው? በዚህ S-400 የአየር መከላከያ ስርዓት ውስጥ አሜሪካ ለቱርክ የምታቀርባቸውን ቴክኖሎጂዎች የመሰለል የመውሰድ እድል ለሩሲያ አመቻቻል ማለት ነው። ኢኩቫለንትሊ ስፒኪንግ ለፓኪስታን፣ ለሳውዲ አረቢያ በእርግጥ አብዛኛው አሜሪካ መሳሪያ ብትታጠቅም በኔቶ የሚሸፈን አይደለም። በኔቶ ሀገሮች ያሉትንም ቴክኖሎጂ በቀላሉ ሳውዲ አረቢያም ፓኪስታን ሊያገኙ ይችላሉ ማለት ነው። ስለዚህ ይህ ስምምነት እንደው በቀላሉ የሚታይ ጉዳይ ሳይሆን ትልቁ ጥያቄ የዚህ ስምምነት እምብርት ወይ ዋና ልቡ ኢራን ነች። አሁን ችግሩ እሱ አይደለም። ኢራን ደግሞ የሆነችበት ዋናው የሁቲ አማጽያን ከሳውዲ አረቢያ ጋር ያላቸው ግንኙነት ነው። በእርግጥ በሁቲና በሳውዲ አረቢያ መካከል ያለው አሁን ግንኙነት ምን ያህል ከኢራን ጋር ይገናኛል? እነዚህ የሁቲ አማጽያን የሚባሉት እንደነ ሂዝቦላ ሙሉ ለሙሉ በኢራን የተጨፈለቁ ናቸው ወይስ የራሳቸው ህልውና ያላቸው አካሎች ናቸው? ሚዲያው ላይ የሚሰራና በዚህ አንሳሩላ በሚባለው የሁቲ ኃይልና እንደ ኢራን ፕሮክሲ ዋር የሚቆጠር ጉዳይ ሳውዲ አረቢያ አሁን ይህን ስምምነት ስትፈጽም እንግዲህ ሳውዲ አረቢያ ተነካች ብለው ቱርክና ፓኪስታን ይህን ሪስፖንድ ያደርጋሉ። እነሱ ይህን ሪስፖንድ ሲያደርጉ ኢራን ምን ልታደርግ ትችላለች? ለምሳሌ ኢራን በተመታች ቁጥር በመካከለኛው ምስራቅ የትም ቦታ ያለ አሜሪካን ጥቅም እመታለሁ ብላለች። ትልቁ ጥቅም ያለው ሳውዲ አረቢያ ነው። ኢራን ሳውዲ አረቢያን በዚህ መልኩ ስታጠቃ ቱርክና ፓኪስታን ኢራንን ይመቱ ይሆን? ሁቲዎችን ይመቱ ይሆን? አብረን እናያለን። ስለዚህ የዚህ የአክሲስ ኦፍ ሬዚስታንስ የሚባለውን የአንሰሩላን ሙቭመንት የምንለውን ጉዳይ አብረን እንመለከታለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብራችሁ ነው።